ጦርነቱ እንደቀጠለ ነው። ብሩኬ ሀይሚ ድል ለማመጥሽ ነው እንዴ? ቆይ ነገ ደግሞ ታያላችሁ። እያለቀስክ ሀይሚን ማጣት አልፈልግም እያልክ መምጣትህ አይቀርም። ሀይሚዬ ካራክተር እንደሆንሽ ገብቶኛል። ዛሬ ደግሞ የሀይሚ ካራክተር ኦ ማይ ጋድ ቆፍጠንጠን ያለ ቆጣ ኮስተር ኦ ማይ ጋድ። እዩ ደግሞ ከዚህ ልክ ራሴን አዋርጅ። ኧረ እባክሽ አዋርደሽ ተዋርደሽ ምናምን ረክሰሽ አይደል እንዴ? ባለ ደግሞ አንቺ ስለ ክብር ልታወሪ ባልሆነ ብቻ አዋርደሽ ዋልኮ ከራስ ራስሽን ካዋረሽ ቆየሽ። ለማንኛውም የገና ድራማው ያልቃል። 2-3 ፓርት ነው ያለው ብያችሁ ነበር። ይሄው መጣላችሁ። በቃ ድራማው ተጠናቀቀ። አሁን ድራማው የቀረው 2 ወይ 3 ፓርት ነው። እንዴት ነው ባንዴ? እስኪ አስቡት ጋይ። እኔ እኮ ድራማ ነው ታው አትናደዱ ያው። እንደዚህ አይነት ድራማ የለም። ድራማ ነው ብሎ ነገር የለም። እየሸቀሉ ነው። ወር ደግሞ እንግዲህ ዩቲዩብ ክፍያ እየቀነሰ ነው የሚለው። ደግሞ 30 ነው ወደ እረፍት ማድረግ ይፈልጋሉ። ሊያልቅ ሲል 25 26 27 ላይ ያኔ በደንብ ይሰራሉ። እና እንዳልኳችሁ ነው የገና ይጨርሳሉ ብያችኋለሁ። ዛሬ ያለ አይደል? ዛሬ ሰኞ ነው። ነገ ሀይሚ ደግሞ ተረጋግታ ትመጣለች። የገና ወይ ይታረቃሉ። ከዛ ውጭ ግን በቃ ያበቃል። ከዚህ በኋላ ፓርትቱ ደግሞ ከገና በኋላ ከጥምቀት በኋላ ነው የሚቀጥለው። ጥምቀትና ገና ካለፈ በኋላ እዩ መውለጇ ሊደርስ አካባቢ ፓርትቱ ይቀጥላል። ዲኤንኤ ምናምን እያሉ ከዛ ልጁ የብሩክ አይደለም የሚባል በቃ ይሄ ነው መጨረሻው። እና ድራማ እንደሆነ እስካሁን ያልገባችሁ ሰዎች ካላችሁ በቃ ሀላስ እናንተ በቃ እውነቱም ሞኝ ናችሁ። የዩቲዩብ ባህልን አታውቁም። እስካሁን ድራማ እንደሆነ ያልገቡ ሰው አለና ድራማ ነው ግን አስተያየት የምንሰጠው እንደ ቪዲዮ ነው እንደምታውቁት ማለት ነው። እና እንግዲህ ድራማ እንደሆነ የምታውቁበት መንገድ ልንገራችሁ። አንደኛ እዩ አፈቅራለሁ እወዳለሁ እያለች ክላሱ ድረስ እየሄደች ክስ የመሰረተች ብሩኬ ጋር መሆን እፈልጋለሁ ከአንቺ ጋር መቼም ሊሆን አይችልም የኔ ነው እያለች ስትዝት የነበረች ከብሩክ ያረገዘች ሴት ራሷን አዋርዳ መታ ሚዲያ ላይ አውጥታ ከዛ በኋላ ምንም አይነት መፍትሄ ሳታገኝ ይቅርታ ብላ አንድ ላይ እንድትሆኑ እፈልጋለሁ። መጀመሪያ ለምን መጣች? አሁን ይሄን ሀሳብ ለምን አመጣችሁ? ገባችሁ? ድራማ ስለሆነ ግን የድራማው ስክሪፕት ስለሆነ አሁን ላይ ይቅርታ ጠየቀች። ከ3 ወር በኋላ እንደገና ያገረሻል ይጀምራል ማለት ነው። ስለዚህ ድራማ ነው በአጠቃላይ ማለት ነው። አሁን እየገባን ነው ማለት። ነገ ደግሞ የበለጠ ድራማ እንደሆነ በደንብ የሚያስታውቅ ነገር አመጣላችኋለሁ። ነገ ድራማ መሆኑን የሚያስታውቅበት ብዙ መንገድ አመጣላችኋለሁ። ግን ዛሬ ስለ ቪዲዮ እንስጥ አስተያየት። እንግዲህ እንደ ቪዲዮ አስተያየት ስንሰጥ ማለት ነው ሀብ በጣም አሽቃበት። ኦ ማይ ጋድ ለእዩ በጣም ምን ነው ልዘልሽ ማለት ነው የቀረ ልዘልሽ አዝዬሽ ልሂድ ነው አዝዬሽ ልሂድ ርንክ ብቅ አመሰግንሻለሁ። ምን ሀብ ብቻ ሳይሆን ብሩክ ራሱ አመሰግንሻለሁ እዩ ምናምን በቃ ማቅፉ ሊሰማ ምንም አልቀረም። በጣም ሽልጥልጥልጥ ነው ያላችሁት ዛሬ ደግሞ በፈጣሪ ስም። በተለይ ሀብማ በቃ ልነጠፍልሽ ልጎዝጎዝልሽ ነው ያለ። ሽማግሌ ለምን አትልኩም? እናታጋቧቸውም። ልነጠፍ ልጎዝጎዝ ነው ያለ ማለት ነው። ልነጠፍልሽ ልጎዝጎዝልሽ ነው ያለ በፈጣሪስ። ብሩክ ራሱ በደስታ ነው ያበደ። እዩ ደግሞ ማለት ነው ባንዴ እንዴት ነው አንቺ እንደዚህ ጨዋ የሆንሽው? ኦ ማይ ጋድ ያን ያክል ያዙ ይልቀቁኝ ስትይ ነበር። ሆድሽን እየገፈተርሽ ስትገፈተሪ ስትዘቀዘቂ ስትዋረጅ ስትቀይ ነበርልሽ። ዛሬ እንዴት ነው እንደዚህ ማስፈራሪያ ዛቻ ነገር አለ እንዴ? ሀብ ጆሮሽን ቆነጠጠሽ ቆንጥጦሽ ነው ምን አደርግሻለሁ ብለውሽ ነው እንደዚህ ጨዋ ሆነሽ የመጣሽው ዛሬ። መጀመሪያ ስመጭ የመጣሽበት አላማለሽ 1 ሀይሚና ብሩክ ማለያየት፣ 2 የልጁ አባት ብሩክ ነው ብለሽ ለኦዲየንስ ማሳመን ነው አይደል? ምንም ሳታሳቂ እኮ ቀረሽ። እነሱንም ሳታለያይ ጭራሽ ላሰርቅ ብለሽ መጣሽ በለው። ያንቺ ካራክተር ደግሞ በጣም ግራ ታጋባለች። እዩዬ ምን ነው መጀመሪያ ሆረር አጫወተሽ፣ አሁን ደግሞ በቃ በጣም ለስላሳ ሴት ሆነሻል። ጥሩ ነው። ለማንኛውም በሰላም ያገላግልሽ ፈጣሪ። ግን እንደዚህ በክብራችሁ ለብር ብላችሁ ክብራችሁን አትጣሉ። እውነት ለመናገር ገና ገንዘብ ይከፈለናል ብላችሁ ራሳችሁን አዋርዳችሁ የምትሰሩ ሰዎች ረብስማ መጨረሻችሁ አያምሩ፣ ትዳራችሁ አያምር፣ ልጆቻችሁ አያምር። ይህን ቪዲዮ ሁሉም ሰው ያየዋል። መጨረሻ ላይ ትልቅ 3 ሆኖ የቪዲዮዎቹ እየመጣ ተሰደቡበታላችሁ። ምንም ይሁን ምንም ክብር ይበልጣል ጋይስ። በተለይ በሴትነታችሁ ክብራችሁን የምትጥሉ ሰዎች በጣም ይደብራል። አታርጉ እንደዛ ለገንዘብ ብላችሁና
እዩ ያን ሁሉ ክብርሽን ከጣርሽ በኋላ ከተዋረድሽ በኋላ እንደገና ከዚህ በላይ ክብሬ ሲነካ አልፈልግም። ስለ ክብር ማውራትሽ ነው እኔ በጣም ይገረመኝ። ስለ ክብር የሚወራው ራሱን ያከበረ ሰው ነው ገባሽ? ራሱን ያዋረደ ሰው ራሱን አዋርዶ መጥቶ ብዙ ነገር ያወራ ሰው ስለ ክብር ሊያወራ አይችልም። ቢያወራም አይታመንም። ገባሽ አይደለ? ስለዚህ ጨዋ የተጫወትሽበትን ምክንያት ብታስረጅን። አስፈራርተውሽ ነው? ሀብ ጆሮሽን ቆነጠጠሽ? የሆነ ነገር አደርጋለሁ አለሽ? ምን ብሎሽ ነው? ሀብ አስፈራርተውሽ ነው? እርግጠኛ ነኝ እንደዚህ ጨዋ የሆንሽው ባንዴ። ትናንት እንደዛ እያለቀሽ ብሩክን ስትለምኝ የነበርሽ ሴት ዛሬ ባንዴ በጣም ጨዋ ሆነሽ ጭራሽ ሀይሚና ብሩክ እንዲለያዩ አልፈልግም፣ በጭራሽ አብሮ እንዲሆን አልፈልግም፣ ከህይወት ውጭ ምናምን እያልሽ ስትዝች የነበርሽ ሴት በአንድ እንደዚህ አይነት ሀሳብ ባክሽ ከየት ነው ያመጣሽው? ነው የተሰጠሽ ስክሪፕት ነው እንደዚህ? ለማንኛውም በአንዴ እንደዚህ ጨዋና ለስላሳ ሴት ስትሆኝ አምሮብሻል፣ ሴት ሆነሻል። ዛሬ ኮራጀንን እንብለሻለኝ። ሌላ ወደ ብሩኬ እንሂድ። ብሩኬ አራ ዛሬም እየተራገጥክ ነው። በፈጣሪስ ፉን ዛሬም ምን አጠፋው ምን አደረኩ እያልክ ነው? አስረግዘ ምናምን ምን አጠፋ አይከብድም? አረ ብሩክ ቢያንስ ዝም ማለት ራሱ ጥሩ ነው። የምትናገረው ቃል ከአንድ በት የሚወጣው ነገር መርዝ ነው። በጣም የሚያስጠላው ማለት ነው። ልለማመጥሽ ነው ልለምንሽ ነው አንቺን ይቅርታ አልጠይቅም። አረ በፈጣሪስ ምን ግን ደግማችሁ እንደማትታረቁ ድራማ ቢሆንም መጥፎ እናንተን የማይመጥን ቃል የምታወጡት ነገር በፈጣሪስ ይቅርታ ብጠይቃ ምን ትሆናለህ አንተ? ምን ነው ትሞታለህ? ትዋረዳለህ? ምን ትሆናለህ? ጥፋተኛ እኮ ነህ። ድብና አድርገ ጥፋት አጥፍተህ ሲቀጥል ደግሞ ይቅርታ አልጠይቅ ምን ማለት ነው? በደንብ ነው የምትጠይቀው። ወድ ሳይሆን ተገደ ማለት ነው። ልለምንሽ ነው ትለምናት አለ። ቀጥላል ትለምናት አለ። እያለቀስክ እግሯ ስር ወድቀ ካሁን በፊትም ለምናት አለ፣ አሁንም ትለምናት አለ፣ ገና ትለምናት አለና አልለምንሽም ስትፈልጊ ነው ምናምን የሆነ እሷ እንዳጠፋች አይነት ነገር የሆነ ምን ልበላችሁ ይልንታ ይሁን ሼም ይሁን ያዘውና አንተን እሷ ይቅርታ እንድጠይቅ ነው የፈለገው እንደው ማለት ነው። እሱ ሳይሆን ይቅርታ መጠየቅ የፈለገው ሀይሚ ይቅርታ እንድጠይቀው። በቃ ሀይሚ እኔ ጥፋተኛ ቡራዬ ይቅር በለኝ ካንተ ጎን መሆን ነበረብኝ ምን እንደዚህ ብላ እንድትቅለሰለስልን ነው የፈለገው። ሀይሚ ደግሞ እንደዛ አትልም። ገባ አይደለም? ብዙ ነገር አድርጋል። ጥፋተኛ ነህ ይቅርታ ብትጠይቅ ራሱ ነውር አይደለም። ይቅርታ መች ጠየቁሽ ምናምን ፉን አትበል። ተረጋጋ ሰውዬ ሆ ምንድነው እንደዚህ የሚያንፈራግጥህ? መቼ ነው የምትረጋገው? የምትናገረው ቃላት በጣም የሚደብረው የሚያስጠላው፣ ለሀይሚ ማይሆን ማይመጥን ድራማ ቢሆን እንኳን ይህን ቃላት ትናገር የኔ ቸኮሌት። ዛሬ ደግሞ በጣም ነው ያማረብሽ የኔ ውድ። አይ እና ብሩኬ አትንፈራገጥ፣ ቀስ ረጋ በልና በራስ ጥፋት ሰው አትውቀስ። አንተ አጥፍተህ ሀይሚ ይቅርታ እንድጠይቅ ትፈልጋለህ እንዴ? ጉድ እኮ ነው። ሌላ ወደ ሀይሚ እንሂድ። በመጀመሪያ ሀይሚ ዛሬ ዝንጥ ብለሻል። አክተር ነው የሆንሽው። ሞዴል እያጫወትሽ ነው ደግሞ ዛሬ። ኦ ማይ ጋድ የኔ ቆንጆ በጣም ነው ያማረብሽ በመጀመሪያ። ሲቀጥል ደግሞ ቆፍጣምጠን ብለሻል ዛሬ። የኔ ውድ ልካቸውን የነገርሻቸው ደግ እንደውም ጠፊ ሁሉ ነበር ማላስ የነበረብሽ። እዩንም ብሩኬንም ሀብንም ሶስቱንም በጥፊ ነበር መጠፍጠፍ ማለት ነው። በጠፈጥፊያቸው አሪፍ ነበርና ሀይሚዬ ዛሬ ልኩን ነው የነገርሽው። እንኳንም ልኩን ነገርሽው። ምክንያቱም እነዛ ስትቀሰለሽለትማ ጠግበ አፈላና ዛሬ ሀይሚ የልቤን ያደረሰችው የልቤ ማለት ነውና እንደዚህ ኩስተር ወይኔ ሲያምርብሽ ስታኮርፊ ደግሞ እና ብሩኬ ደግሞ ተመስጦ እያያት ነበረ። መነጸሩን ያስተካከለ አንዳንዴ እኮ ድራማ መሆኑን የምትረሱት ነገር በጣም ይገርመኛልና ሀይሚዬ ዛሬ ካራክተርሽ በጣም ተመችታኛለች በለው። የዛሬው ደግሞ ተኮሳተረች። በፈጣሪስ ታስፈራለች። የዛሬው ካራክተርሽ ኦ ማይ ጋድ። ይመቻችሁ። አቤት ድራማችሁ ግን እንዴት አባቱ ጣፍጦን ነበር። አሁን ልጨርሱብን ነው፣ በቃ ሊያልቅብን ነው። አይ በጣም ነው ማስነው ጋይስ። ይህ ድራማ ሊያልቅ ነው። አይ ምን ይሻለኛል? እና ሶስታችሁን ደግሞ ባንድሲ እዩ ሀብና ብሩኬ ሀይሚ ላይ ለምንድን ነው የምትጮሁባት? ስነ ስርዓት ያዙ እሺ። ወዳችሁ አዴን ይወዱሽ። ነገ ደግሞ ምን አይነት ድራማ እንደሚመጣ በጉጉት እንጠብቃለን።